መተናል ጎበዝ ዛሬ በብሪቅ ቡድለውንም አላህ ይተካሽ። አሁን እንግዲህ እንዳለ እቺን ብሪቅ በወርቅ አላህ ይቀይርልሽ። አህሪቡ ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ቡናችን በብሪቅ ነው ማለት ነው። ጀበናችን የት ሄደ? አብራችሁን ቆዩን እንነግራችኋለን። መተናል ጎበዝ ዛሬ በብሪቅ ቡና ነው ደግሞ ይለያል። ከሰርግ መልስ እንግዲህ ጀበናውን ሰይድ ምን እንዲያደርገው እኔ አላውቅም። ስለዚህ ባለኝ እንግዲህ አፍልቻለሁኝ ቤታችን እንዳይቀዘቅዝ። ቢስሚላህ ወልደዋ አረ በብሪቅ ይመረቃል ግን ቡና ውስጥ አለ እኮ አማን ማጀባ በረካ ጀባ አላህ ያቆይሽ። በረካ ሁኚ አሁን እንግዲህ እንዳለ ሐጃሽ ሙላልሽ። አሁን እንግዲህ ማሻአላህ በብሪቅ ቡና እንደው እንግዲህ ደህና ጀበና አላህ ይስጥሽ። በረካ ሁኚ እንደው አትቸገሪ። እንግዲህ በጎደለውንም አላህ ይተካሽ። አሁን እንግዲህ እንዳለ እቺን ብሪቅ በወርቅ አላህ ይቀይርልሽ። እንደዚህ ነው እንግዲህ ምርቃ እና ዛሬ እንደው ቤታችንን ሻይ ብቻ አይደለም ፈላበት ግዴታ ጀበና ብቻ መሆን አለበት እንዴ? ጭራሽ ትያለሽ እንዴ? ጭራሽ ቪዲዮ ተቀርጫለሽ ጭራሽ እና ሰው ባለው ነው። አዎ ሰው ባለው ነው። ስለዚህ ዋናው የሚጠጣው ውስጥ አለ ማለት ነው። ስላለ ችግር የለውም። ይሄው ያበደ ቡና እንዴ ማን ነው ጀበና ብቻ ነው የሚያፈላው ያለው ማለት ነው። የብረግስት ቡና አረብ ሀገር እኮ በማንቆርቆሪያ ነው የሚፈላው። ስለዚህ ምንም የሚለወጥ ነገር የለም። ያው የሀገራችን ባህል ሆኖ ነው እንጂ ጀበና ማለት ነው። ስለዚህ ባለህ ነገር መጠቀም ከይር ነው። እና ቤተሰብ እንዴት አያችሁኝ? ሰርግ በልቼ መጥቻለሁ። እንግዲህ በላልቼ መጣሁኝ። ወዛ ብዬ ነው የመጣሁት አይደለ? እንዴት አያችሁኝ? አልወዛሁባችሁም? ኧረ ወስተሻል። ጨጓራውን በላሽው መሰለኝ። ኧረ የቀረ ነገር የለም። እንግዲህ ይሞከር እስኪ ሞከርልሽ ይሞከር። እንዴት አየኸው? ትንሽ ጀበና አይልም ብዙ ብረት ወላሂ ውርዴት ጀበና አይልም ብረት የሚል መሰለኝ። እስኪ ቅመሹ መሰለኝ ብቻ ቅመሹ እስኪ። አይ እኔማ ቀዝቀዝ ይበልልኝ ብዬ ነበረ ልቤን እንዳይለጠኝ። ማን ተቃጥሎ ይቀራል? አይ እንደው መስሎህ ነው እንጂ ያው ነው፣ የተለወጠ ነገር የለም። አልሙሂም እስኪ እንደው ቤታችን እንደዚህ ወላሂ ዛሬ በብሪቅ አፍልተሽ ቡና ምርቃኔን አፈስኩት። አየህ በተለየ ነገርም ስለሆነ በርከት አለ ምርቃኑ ራሱ ማሻአላህ። እና ቤተሰብ እንዴት ናችሁ? እኛ አለን አልሐምዱሊላህ። ዛሬ እንግዲህ ጭራሽ በቃ በብሪቅ ቡና አፍልታልኛለች አዲ ማለት ነው። ምን ትላላችሁ ማለት ነው? እና ላይክ ሼር ሰብስክራይብ እያደረጋችሁ ላይክ አድርጉ። ምንም አይቀነስባችሁ ቤተሰብ። በጣም ቻናል በቃ ለሀዲም አቀዘቀዘችው ጭራሽ ቻናሉን ማለት ነው። ምንም አልሰራችበትም። እኔ በአንዳንድ ቪዲዮ መጣለሁ። ላይክ አድርጉ ሼር አድርጉ። ምንም የሚቀነስባችሁ ነገር የለም እኮ ቤተሰብ። አበረታቱኝ ይላለሁኝ። እሺ ውዶቼ የሆነ ነገር ባያችሁ። እኔማ ያው ቻናሉን ሰጥቼዋለሁኝ። እሱ ስልክ ላይ ስላለ ነው እየለቀቀላችሁ ያለው። እኔ ገጠር ሂጄ ስለነበረ ከስደት መልስ እንዳያችሁ ገና ትናንት ከመጣሁ ነው ቪዲዮ የለቀቅኩት ማለት ነውና ቻናሉ ያኛውን ሀዲያ ሀይቅ የሚለውን ስለሰጠሁት አንደኛውን አበረታቱስ ሞራል ሊኖረውና ይስራበት። ያው ብዙ ለፍቼበታለሁኝ ታውቃላችሁ። ስደት ሆናችሁ ቻናል ለማሳደግ በጣም ከባድ ነውና ሞኔታይዝ ለማድረግ ከዛም ለሰይድ ሰጠሁት ማለት ነው። ሁለት ለመያዝ አንድ ነው ስልኬ። ባትሪ ራሱ ለመጠቀም በጣም ከባድ ሆነብኝ ይቺ ስልክ ማለት ነውና
ቪዲዮ ሰርቼ በላይቭ ገብቼ ለአንደኛው ለሁለት አልሆንልኛል ጊዜ ሲያጥረኝ ለሴት ሰጥቼዋለሁ። አበረታቱስ። አንዳንድ ቪዲዮዎች አንዳንድ ምክሮች ለእናንተ ያደርሳችኋል። በሌላ ቪዲዮ እንገናኛለን። ጥሩ እይታ ካለው ሰይድ ወደ ኋላ አይንም ለመስራት እይታ የለውም እያለ ነው እምቢ ያለኝ ማለት ነው ስራ ስለውና ማለት ሰዎች አልወደዱኝም እያልኩ አይ ይወዱሃል ሳያው ሲቀሩ ቢጠሉኝ ነው እያልኩ ነው። ወይ ደግሞ ሰው ከጠላኝ ለምን መሰገጥ አልፈልግም ነው ይላል። ኧረ አይጠሉህም አንተ ብቻ ሰግጥ በሚወድ አይ ሰግጥ ፈምስ ዝም ብዬ መሰገጥ አልፈልግም። የሚወዱ ከሆነ ላይክ ያድርጉ። አዎ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንት ላይ ይጻፉ። ያን ጊዜ አውቀዋለሁ። አዎ አድርጉ፣ ሀሳባችሁን ግለጡ። የሚሰራላችሁን ቪዲዮዎችን ደግሞ እንደዚህ ስራልን በሉ፣ የሚችለውን ይሰራላችኋል። ሰላማችሁ ብዝት ይበል በደንብ እና ደግሞ የሰርግ ቪዲዮ አለ እንግዲህ የሰርግ ቪዲዮ በጣም በሚገርም ሁኔታ ሰርግ ቀርጫለሁኝ ማለት ነው። የሴት ቤትም አለን የራሳችን አለን። ከወንድ ቤት እስከ ሴት ቤት ያለ ተቀርጧል ያለው ቪዲዮ ቀርጫለሁኝ። ግን ሃዲ ቀምታኛለች ቪዲዮ ማለት ነው። በስደት ነው የምለቀው እና በስደት እንድትከታተሉ በአክብሮት እንጋብዛለን። ያው እየቆራረጠች ተለቅላችኋለች። ላይክ አድርጉ፣ እናንተ ሼር አድርጉ። የሚቀነስባችሁ ነገር የለም እና ስለዚህ ላይክ ሼር አድርጉ ማለት ነው። በቃ የሆነ ነገር እንኳን ባይመቻችሁ እንኳን በናለ በቃ ድምጹን ቀንሳችሁ ከፍታችሁ አጫውቱልን። ያንን ለእናንተ እኛ ማበረታታት ነው ማለት ነው። እህታችሁን አገዛችኋት ማለት ነው እና በጎነት ለራስ ነው እና በዚህ ራሱ ተባበሩን። አሳድጓት። ሃዲንም በቃ በጣም ትለፋለች፣ ትደክማለች። ትንሽ በቃ አይዳ ነገር ብዙም የላትም። በርግጥ እኔ አይዳ እንዳመጣላት ነው የምጠብቀው። አይዳ ፈጣሪ እንድከታተሉሽ። ፍራንክ አልወድም ብለህ አይዳ ብለህ ይሆናል። ፍራንክን ያልወድም አላልኩም እኮ በሚሆን ነገር ነው። በማይሆን ነገር ሳይሆን በመሆን ባለበት አይዳ ካመጣሽ ችግር የለውም። በቃ ኢንሻአላህ አይዳ ፈጥረሽ መስራት እንችላለን ማለት ነው። በፍራንክ አድርግላችኋለሁ፣ ጠብቁ። እሱ ችግር የለውም እና ሰላማችሁ ብዙት ይበል። እኛም ቡናችንን እየጠጣን ነው። ከልብ እናመሰግናለን። ቶሎ ነው የምታቀዘቅዘው ደግሞ። አይዞህ ፈራሃት። ኧረ አልቀዘቀዘችም። ፈርቷት እኮ ነው ታቀዘቅዛለች ይላል። አታቀዘቅዝም አይባል እና ወደፊት ደግሞ ጀበና ይቀርና በፌርሙስ ልክ እንደ አረብ ሀገሮቹ እናደርገዋለን። ቡናችንን አይቀርም እንዘምን እንጂ አልፈልግም። በፌርሙስ አቀርብልሃለሁ፣ ራስህ ቀርተህ ጠጣለህ። እንደዛስ አልፈልግም። ግዴታ እኮ አይደለም ጀበና። ዛሬ ራሱ መቼም ላለማሳፈር ብዬ ነው እውነት ላለማሳፈር ብዬ ነው እንጂ በዚህ በብሪቅ ቁጭ አድርጌ በብሪቅ ቀርቦ አልጠጣም። በስነ ስርዓት ደስ የሚለኝ ጀበናው ይቀራል። እንለያለን። የሀበሻ ቡና ይለያል የሚባለው ቡናው እኮ ችግር የለበትም። የሚለይበት ምክንያቱ እኮ ዋናው ስነ ስርዓቱ ነው። ጀበናው ነው፣ ረከቦቱ ነው። አለ አይደለ ሁሉ ነገር የተሟላ ነው ማለት ነው። ስለዚህ በዚህ መልክ ሲሆን ነው እንጂ ዝም ብሎ ምናምን በረንዳ ቡና አልጠጣውም እንዴ ሞልቶ የለም። እናሳ ጉድ ፈላ አለ ኩላልኝ። ዛሬ ሰይድ አመሉ እንደምታውስ እንዴት ተናገረው ነው እንግዲህ ወደፊት አይደገመኝም። ያው ከባዶ ይሻላል በማለት ነው ማለት ነው። ከባዶ ይሻላል ብለን ነው ግን ደስ አላለውም። የኔን በእንትን ምንድነው ብሬቅ ልቋታል ማለት ነው። እንደምታውስ ትኩስ ነው በቃ ምን ይወጣለታል? እናንተ ፍረዱ ማለት ነው። እናንተ ፍረዱ። ዋናው ቡናው ነው ወይንስ እቃው ነው? ለእናንተ ትቻለሁ ለቅመሞች ማለት ነው። እና ሐሳባችሁን በኮሜንት ለኔ ዋናው እቃው ነው ብያለሁ። እሱ ጀበና ነው ብሏል ቡና የሚያጣፍጠው። እኔ ደግሞ ጀበና ግዴታ አይደለም ብያለሁኝ። እናንተ ሐሳብ ማንኛችን ይገድፋል። ሐሳባችሁን በኮሜንት እንዳይደገመኝ ማለት ነው። እና ሰላማችሁ ብዝት ይበል ሀባይቦቼ። በሌላ ቪዲዮ እንገናኛለን። السلام عليكم ورحمة الله وبركاته. ወይኔ ቀረጻው